በልጅ አድርገህ እንድታስረዳኝ ፈልጌ ነው። ልጅ ኃጢአት ወርሳለች? ወርሳ ነበር። በጌታ ስም ተቀድሳለች ብዬ አምናለሁ። በጣም ጥሩ። ልጅ ኃጢአት ወርሳለች። ከሱን ጀምር ከመሰረቱ። ኦኬ። እንግዲህ የመሰረተ ክርስቶስ ልጆች ሲወለዱ ኃጢአት ይወርሳሉ። በጣም ጥሩ። ኃጢአት ከወረሱ ከማን ነው የሚወርሱት? ከአዳም ወይስ ከአንተ? ከአዳም። ምንድነው? ከኔም እግዚአብሔር አምላክም አለ እነሆ አዳም መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ። ኦኬ፣ ተናጋሪው ማን ነው? ወንድሜ? እግዚአብሔር ነው። ሶሪ፣ እግዚአብሔር ነው። በጣም ጥሩ። ከእኛ ሲል እግዚአብሔር ከማን ማለቱ ነው? ከወልድና ከመንፈስ ቅዱስ ከራሱም ጭምር አይደል? አዎ፣ ከራሱም ሶስት። በጣም ጥሩ። ስላሴ። አሁን ንጽጽሩ ከማን ጋር የተደረገ እንደሆነ አስተውል። ንጽጽሩ ከማን ጋር ነው? አዳም የተነጻጸረ ያለው ከአብ ከወልድ ከመንፈስ ቅዱስ አይደል? አዎ። አሁን ይሄንን ቃል ሙስሊሞች አንብበውት ምን ብለው ይረዱታል መሰለ? አዳም አራተኛ ስላሴ ነው ይላሉ። ከዛ ይመጡና ድርቅ ብለው እኛ ጋራ ይሄው አዳም አምላካችሁ ነው፣ ይሄው አዳም ተመለከ ይላል። ምክንያቱም ይሄው ከኛ እንዳንዱ ሆነ ይላል። ትክክል አይደለም ወንድሜ። እኔ አይውሽ እንደው እንደዚህ አይነት ማንነት ይዛችሁ ብትመጡ። ምክንያቱም እኔ ለይሄው ፊት ለፊት ልንገር፣ ወደ 1000 ሰው አለ። እኔ ማርያም አምላኬ አይደለች፣ መስቀሉ አምላኬ አይደለም። ኦኬ፣ ይሄው በአደባባይ የምነግርህ ለኔ አምላኬና ጌታዬ ክርስቶስ አብ ወልድ መንፈስ ቅዱስ ብቻ። ታዲያ ስለማነብ እሱን አይደለም የጠየቀው። ፕሊዝ ወንድሜ፣ አሁን ኦነስት ነው መልስልኝ። ኖ እኔ አልነገረኝም። የነገረኝ ነገር እኔ በጣም ጥሩ ይችላል። ሰውየውን በጣም ጥሩ እኔ ነገር ሊሆን ይችላል። አንተ ምንም ችግር የለውም። ለምሳሌ አንተ የሆነ መጽሐፍ ጻፍክ ይኸውልህ። ኦኬ፣ ቀላል ምሳሌ ልስጥህ። በመጽሐፍ ቅዱሳችን ላይ ሙስሊሞች ብዙ ጊዜ ምን ያነሳሉ? ክርስቶስ አምላክ ጌታ አይደለም ለማለት ከኔ አብ ይበልጣል የሚለውን ያነሳሉ። ኦኬ፣ በደንብ አስተውሉ። ከኔ አብ ይበልጣል። ከዛ በራሳቸው ይረጉሙታል። ምን ብለው? ይኸው ራሱ እኮ ክርስቶስ እኔ አብ ይበልጠኛል ብሏል፣ ከአብ አንሳለሁ ብሏል። ስለዚህ አብ እኮ የክርስቶስ ፈጣሪ ነው ይላሉ። ኦኬ፣ አነበቡት፣ ተረጎሙት፣ ጨረሱ። ከዛ አንተ ጋር መጥተው ድርቅ ይሉባል። ምን ብለው? ይኸው ኢየሱስ ፍጡር ነው፣ ይኸው ኢየሱስ አምላኩ አብ ይባላል፣ ስለዚህ አብ ነው ፈጣሪው ይሉሃል። አይደለም ብለህ ስታሰብ ድርቅ ይሉባል። ለምን? እነሱ እንዲህ ብለው ስላሰቡ። እነሱ እንደፈለጉ ማሰባቸው ትክክል ያደርገዋል? አያደርገውም። ትክክል የሚያደርገው ምንድነው? የአንተ የክርስቲያኑ የመጽሐፉ ባለቤት የምተረጉምበት ነገር አይደል? የምትረዳው አይደል? ትክክለኛው በቃ እሱን ያዝልኝ። በጣም ጥሩ። ስለዚህ አሁን እናንተ ጴንጤዎች ልትጠይቁን የሚገባው ይህን ንባብ ታምረ ማርያም ኦር ገድል ላይ ስታነቡ እንዴት ነው የምትረዱት ትላችሁ ለምን እንደማትጠይቁን? ለምን ራሳችሁ ወስናችሁ ራሳችሁ ጨርሳችሁ እኛ ጋር መጣችሁ ድርቅ? እናንተ ኦልሬዲ ወሰናችሁት ነገር የምትፈልጉት ትክክል አይደለም ወንድሜ። እኔ አይውሽ እንደው እንደዚህ አይነት ማንነት ይዛችሁ ብትመጡ። ምክንያቱም እኔ ለይሄው ፊት ለፊት ልንገር፣ ወደ 1000 ሰው አለ። እኔ ማርያም አምላኬ አይደለች፣ መስቀሉ አምላኬ አይደለም። ኦኬ፣ ይሄው በአደባባይ የምነግርህ ለኔ አምላኬና ጌታዬ ክርስቶስ አብ ወልድ መንፈስ ቅዱስ ብቻ። ታዲያ ግን መጽሐፍ ቅዱስ ላይ እግዚአብሔር በንጽጽር የተቀመጠበት የለም ወይ ስንል አለ። ስለዚህ ያን እያመጣን እንዴት ልተረጉመው ነው? ለምሳሌ ጥቅስ ልስጥ። በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ እንዲህ ይላል። በደንብ ስማኝ። በኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር እንዲህ አለ፣ ቁጥር 22 ላይ። እሺ፣ ልጅ አንተ የዳንከው አምነክ ነው አይደል? እውነት ነው፣ አምኜ ነው የዳንኩት። ልጅ ምን አመነች? እኔ ያመንኩትን ነው። በአንተ እምነት ልጅ ዳነች? ያ የጌታ ስም በአንተ እምነት። አይ እኔ ስለ አንተ እምነት የጠየኩት በአንተ እምነት ልጅ ዳነች? አዎ እንደዛ ብዬ ነው ማምነው። ያ በጴንጤ እምነት በአባት እና በእናት እምነት ልጆች ይድናሉ ሳያምኑ? ለጌታ ሰጠው እያልኩ ያ የጌታ ደም የጌታ ስም ይሸፍናታል ብዬ አምናለሁ። አንዴ ምክንያቱም በፕሮቴስታንቱ ስትነግሩን ሰው በእናትና በአባቱ እምነት አይድንም፣ ራሱ አድጎ አምኖ አምኛለሁ ብሎ ሲመሰክር ነው የሚድነው ትሉናላችሁ አይደል? ትክክል። በጣም ጥሩ። አሁን ደግሞ እግዚአብሔር አምላክም አለ እነሆ አዳም
መልካሙና ክፉን ለማወቅ ከእኛ እንዳንዱ ሆነ። ኦኬ ተናጋሪው ማን ነው? ተናጋሪው ማን ነው ወንድሜ? እግዚአብሔር ነው። ሶሪ እግዚአብሔር ነው። በጣም ጥሩ። ከእኛ ሲል እግዚአብሔር ከማን ማለቱ ነው? ከወልድና ከመንፈስ ቅዱስ ከራሱም ጭምር አይደል? አዎ ከራሱም ሶስት። በጣም ጥሩ። ስላሴ። አሁን ንጽጽሩ ከማን ጋር የተደረገ እንደሆነ አስተውል። ንጽጽሩ ከማን ጋር ነው? አዳም የተነጻጸረ ያለው ከአብ ከወልድ ከመንፈስ ቅዱስ አይደል? አዎ። አሁን ይሄንን ቃል ሙስሊሞች አንብበውት ምን ብለው ይረዱታል መሰለ? አዳም አራተኛ ስላሴ ነው ይላሉ። ከዛ ይመጡና ድርቅ ብለውኛ ጋራ ይሄው አዳም አምላካችሁ ነው፣ ይሄው አዳም ተመለከ ይላል። ምክንያቱም ይሄው ከኛ እንዳንዱ ሆነ ይላል። እኛ የሚለው ስላሴ ከሆነ ይሉናል። ከዛ አዳም ሲጨመር ይሄው ይሉናል ማለት ነው። ትክክል ነው ይፍቺ? አይደለም። አይደለም። ንጽጽሩ ግን ቀጥታ አስተነበው ምንድነው የሚመስለው? እኩል የተካከለ አይደለም። ምክንያቱም እንዳንዱ ሆነ ነው የሚለው አይደል? አዎ ከኛ እንዳንዱ ሆነ ሲል አዎ ከአንድ አራተኛ ሰው እንደሚሆን ተካከለ ሆነ ማለት ነው አይደል? ስለዚህ ይሄን ንባብ ወስደ ኦኬ መስቀሉና ድንግል ማርያም ተካከሉ ሲባልና እዚህ ጋር ደግሞ አዳም ከስላሴ ጋር ተካከለ ሲባል ተመለከ አምላክ ሆነ ማለት ነው ወይ አምላክ ሆነች ማለት ነው? አይደለም። አየው ይፈታል ማለት ነው። ለዚህ ነው እኛ ኦርቶዶክሶችን እንዴት ተረዱታላችሁ ላችሁ ጠይቁን። ያለበለዚያ ፐርሰናሊ በጣም እኔ እስቃለሁ። አንድ ጴንጤ መጥቶ ማርያምን ታመልካታለህ ብሎ መስቀሉና እንደዚህ ሲል ሳቄ ነው የሚመጣው። ምክንያቱም እኔ መጽሐፉን አንብቤ የምረዳው ሰው በሌላ የምጠቀምበት በሌላ አንተ የምትለው ሌላ። አሁን እዚህ ክፍል ላይ ከኛ እንዳንዱ ሆነ ሲል ኮምፓሪዝኑ ምን እየተደረገ ይመስላል? ምንድነው እዚህ ጋር ንግግሩ? ፍታልኝ፣ እንደ ክርስቲያን ፍታልኝ። ያ ከኛ እንዳንዱ ሆነ ማለት እንግዲህ መቼም አራተኛ ስላሴ ሆነ ማለት አይደለም አይደል? አይደለም። ትእዛዝ እግዚአብሔር ሰጥቶት የነበረው ላለማክበር በራሱ ብቻ ከኛ ነው የሚለው ከኛ እንዳንዱ ሆነ ምን ማለት ነው? ካላወቁ አላወቁትም በለን ችግር የለውም። እንደምትለው ተካከለ ሲባል ማለት እንደሆነ ይሰማል። ሰላም እግዚአብሔር ይመስገን። ማን ልበል ስሞት? እንግዳይ ከቤተ እምነት ነው? በእውነቱ ቤተሰብ እንጂ እኔስ ወደ እምነቱ ብዙም አልተጠቀሙም፣ ግን አንድ ጥያቄዎች አሉኝ እሱን ለመጠየቅ ነበር። ኦኬ እኔ አሁን የፈለኩት ፕሮቴስታንቶችን ነው እና ፕሮቴስታንቶችን አንድ ቅድሚያ ልስና በኋላ ላይ ይገባሉ። እምነት የሉትም፣ አማኝ አይደሉ? አዎ በየትኛውም ሃይማኖት የለው። በጣም ጥሩ። ምን ነበሩ በፊት? እምነት የለኝም ከማለቱ በፊት እምነት ነበሩት? ልጅ ሆነን ቤተክርስቲያን እንሄድ ነበረ። የኦርቶዶክስ ቤተክርስቲያን ቁጭ ብሎ ለመማር ጉባኤዎች ለመከታተል ሰንበት ቤት ገብቶ ለመማር እድል አግኝተዋል? አላገኘሁም፣ ግን በራሴ ለማንበብ ሞከርኩ። መጽሐፍ ቅዱስን ምኑንም ለመከታተል ሞከርኩ። አዎ የኔ ጥያቄ አሁን ለምሳሌ እኔ ቤተክርስቲያን ልጅ ነኝ፣ ዲያቆን ነኝ። ኦርቶዶክሳዊ ህይወት አለ። ኦርቶዶክሳዊ ህይወት ምንድነው? መማር ነው። ቁጭ ብሎ መማር፣ ቤተክርስቲያኗ ማወቅ። ለዛ ደግሞ ቤተክርስቲያኗ ሰንበት ትምህርት ቤት አላት፣ የሰርክ ጉባኤዎች አሏት፣ መምህራን አሏት። እና እነዚህን እድል አግኝተው ቁጭ ብሎ ለመማር ሞክረዋል፣ ጥረዋል? አልጣርኩም በእውነቱ ጊዜ ማለት ችግር የለውም፣ ምንም ችግር የለውም። በኋላ በደንብ እናወራለን። በቃ ትንሽ ደቂቃ ጠብቁኝና አስገባውታለሁ። እሺ ችግር የለውም፣ በኋላ በደንብ አውራታለሁ። እሺ ኦርቶዶክስ የማትሆኑበት ምክንያት ምንድነው? ሙስሊሞችን ካላችሁ በባይዘዌይ ግቡና ኦርቶዶክስ የማትሆኑበትን ምክንያት ንገሩኝ። ስትነግሩኝ ግን እኔም ሙስሊም የማልሆንበትን ምክንያት ነግራችኋለሁ። ኦኬ ሙስሊም የማልሆንበትን ምክንያት ከሐዲሱ ከቁርአኑ እያወጣው ነግራችኋለሁ። ቀላል ነው፣ ምንም ችግር የለውም። ጴንጤ ብቻ አይደለም ሙስሊምም የሆናችሁ ከገባችሁ እኔ ሙስሊም የማልሆንበትን ምክንያት ደረድራለሁ። እናንተ ደግሞ ክርስቲያን ኦርቶዶክስ የማትሆኑበትን ምክንያት ኦርቶዶክስን ያልኩት እኔ ኦኬ የማትሆኑበትን ምክንያት ትነግሩኛላችሁ። ምክንያቱም እኔ ኦርቶዶክሳዊ ነኝ።
ምንም ምስቅልቅልቅል የሌለው ማጭበርበር የሌለው ቀጥ በቃ ኦርቶዶክሳዊ ነኝ። እሺ መሲ ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። የሴት ስም ይዘው ይቅር በሉኝ። ችግር የለውም። መሲ መሳይ ነው ሲያቆላል። መሳይ ነው ስም። እሺ ሆነ ጫጫታ ውስጥ ነው ያለው መሳይ እና ቤት ውስጥ ነኝ። እስቲ ቆጣ ጋር ልበል። አሁንስ ቤት ውስጥ ነው እንደዚህ የሚጮህ? ኦኬ ድምፁ ያስተጋባል ነው? ድምፅ አለ የሚረብሽ ከጀርባክ። እስቲ ወይ ጸጥ ሲል ግባ። አንድ ቁጥር ጻፍልኝ አመቻችተሽ። አሁንም ያው ነው? የሆነ የመኪና ድምፅ አለ የሚጮሽ የሚል ድምፅ አለ። እስቲ እገባለሁ። እሺ ታስገባኛለህ? ችግር የለውም። እሺ ኧረ ጉድ እየባሰ መጣ እኮ ድምፁ። እሺ ኦልራይት ናትናኤል። እሺ ናትናኤል። እሺ ሰላም እግዚአብሔር ይመስገን። ማን ልበል ወንድሜ? ናትናኤል። ከየት ቤተ እምነት ነው ናትናኤል? ከፕሮቴስታንት ቤተ እምነት የለም መቼም ታውቀዋለህ። ከየት ቤተ እምነት ነው? አማኑኤል ህብረት አማኑኤል ነው። እሺ ይባላል። አዎ መልካም ጥሩ ችግር የለውም። እሺ ከአማኑኤል ህብረት ነው የመጣኸው። እሺ ኦርቶዶክስ የማትሆንበትን ኦርቶዶክስ እንዳትሆን የሚከለክልን 3 ምክንያቶች ንገረኝ። ኦኬ አመሰግናለሁ። አንደኛው ምክንያት በስዕላት እግዚአብሔር በስዕላት ላይ ያድራል ብዬ አላምንም። ምናከኝ በስዕላት አላምንም። በስዕላት ማለት በስዕላት ግድግዳ ላይ የሚለጥፈው ስዕል ብቻ በስዕል ነው። በስዕል ምክንያት ነው ኦርቶዶክስ መጥቶ ነው። አይ ቆይ አንደኛው ይሄ ነው። ብዙ አለ 3 ጥቀስ ብለኛል። ገባኝ እኮ ግን አንደኛው በስዕል ነው ምክንያት እኛ ስዕል ስለምንጠቀም ስዕል መጽሐፍ ቅዱሳዊ አይደለም ብለህ ነው የምታምነው ማለት ነው አይደል? መጽሐፍ ቅዱሳዊ አይደለም። መልካም። ሁለተኛ ምክንያት ኢየሱስ ክርስቶስ ለኔ አማላጅ ነው። ሌላ አማላጅ አልቀበልም። እሺ መንፈስ ቅዱስ አማላጅክ ነው? መንፈስ ቅዱስ አማላጅ አይደለም። ምክንያቱም ይማልዳል ይላል አይደል? መንፈስ ቅዱስ ይማልዳል የተባበት ምክንያት አለ። በኋላ ታስረዳኛለህ። ችግር የለውም። ወደ ማን እንደሚማልድና እንዴት እንደሚማልድ ትነግረኛለህ። እሺ ቅዱሳት ስዕላት ኢየሱስ ክርስቶስ አማላጅ፣ እኛ እናንተ ፈራጅ ነው የምትሉት። እኛ አማላጅ ስለምንል እናንተ ጋር ፈራጅ ስለምትሉ ወደ እናንተ አልመጣም ነው አይደል? እሱ ብቻ ሳይሆን ሌላ ብዙ አለ። ሌሎቹም ሶስተኛ ምክንያት ንገረኝ። ሶስተኛ ምክንያት ይሄ በታቦት ላይም አላምንም። ምን በታቦት ላይ ምን ማለት ታቦት እግዚአብሔር ያድርበታል ተብሎ የምታስበውን ነገር አላምንበትም። ምን ይሆን አታምንበትም? አላምንበትም። መጽሐፍ ቅዱስ ሲናገር ቆይ እንደ ወንድሜ እሱ በኋላ ታብራራልኛለህ። አሁን ይዣለሁ 3 ምክንያቶች። አንደኛው ስዕላትን ስለምትጠቀሙ ስዕላት ደግሞ መጽሐፍ ቅዱስ አይደለም ማለት። ቀጥሎ ደግሞ አማላጅ ኢየሱስ ክርስቶስ ነው፣ እናንተ ደግሞ ክርስቶስ አማላጃችሁ አይደለም ማለት። ሶስተኛ ደግሞ ታቦት አልክ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ልንገርህ። ጴንጤ የማልሆንበት ምክንያት የቅድም ነው ደግሞ የክርስቶስ ተቋሚ ስለሆናችሁ ነው። ክርስቶስን ትቃወሙታላችሁ፣ የክርስቶስን ትምህርት አትቀበሉ። ማስረጃ አንዴ ተረጋጋ እንዴ። ማስረጃማ በኋላ ነው የምንደረድረው። መጀመሪያ ምክንያቶቼ ልንገርህ። ለምሳሌ ክርስቶስ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። እናንተ ስጋውና ደሙ የዘላለም ሕይወት አይሰጥም፣ እውነተኛ ስጋና ደም አይደለም፣ ምሳሌ ነው ትላላችሁ። ይሄ ጌታን መቃወም ነው። ስለዚህ ጴንጤ መሆን አልፈልግም። ምክንያቱም
ጴንጤ ክርስቶስ ተቋሚ ስለሆነ በዚህ ትምህርት። ሁለተኛ ጴንጤ ሆነ የማልፈልገውንም ክርስቶስ ያመነ የጠመቀ ይድና ይላል። ሰዎች የሚጠመቁት ለመዳን ነው ብሎ ይናገራል። ጥምቀት ጸጋ የምናገኝበት ድነት የምናገኝበት ክርስቶስን የምንለብስበት ሆኖ ሳለ እናንተ ግን ጥምቀት አያድንም ትላላችሁ። ስለዚህ ከክርስቶስ የወጣ ትምህርት ስለሆነ ከነ ቅዱስ ጳውሎስን ከሐዋርያትም የወጣ ትምህርት ስለሆነ እኔ ጴንጤ መሆን አልፈልግም፣ የክርስቶስ ተቋሚ መሆን ስለማልፈልግ። ሶስተኛ ደግሞ ፕሮቴስታንት ወንድሞቻችን ምንድነው የሚመላለስ ክርስቶስ አላችሁ። ቅድም ስናገር ነበር። የሚመላለስ ክርስቶስ ማለት እናንተ መጥቶ የሚነጥቃችሁ ከዛ የሆነ ጊዜ ያህል ትቆያላችሁ። 1000 ዓመት የሚላለ 500 ዓመት የሚላለ ሌላም ዓመት የሚላለ እዚህ ላይ በጣም ልዩ ትምህርት አላችሁ። ከዛ በኋላ ደግሞ ድጋሚ ደግሞ ይመጣና ደግሞ እንደዚህ ይላል። የሚመላለስ ጌታ እኔ አላውቅም። ጌታ ለሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ከዛ በኋላ የዓለም ፍጻሜ ይሆናል። የሚመላለስ ጌታ ማምለክ አልፈልግም። የሚመላለስ ጌታ የለኝም እኔ። ስለዚህ ፕሮቴስታንት ደግሞ የሚመላለስ ጌታ ስላላቸው እኔ ደግሞ የምጠብቀው ጌታ ለመጨረሻ ጊዜ መጥቶ ወደ አዘጋጀልኝ ስፍራ የሚወስደኝ እንጂ የሆኑ ሰዎችን ትቶ ለሐዋርያው አሳልፎ ሰጥቶ ከዛ ደግሞ እነሱን እንዲጠፉ አድርጎ ከዛ ደግሞ እንደዚህ የሚል ክርስቶስ እኔ ማምለክ ስለማልፈልግ ጴንጤ አልሆንም ማለት ነው። 3 ምክንያቶችን ያስክልኝ። ሶስቱ ምክንያቶችን ይላለው። በጣም ጥሩ። ስለዚህ መልስ አሁን ለኔ ቀጣዩ ደግሞ ቆይ ስማኛው ናትዬ፣ እኔ ለሰጠው ጥያቄ መልስ አንተ ሰጠኛለህ። ኦኬ። ምክንያቱም ቁርባን አንስቼልሃለሁ፣ ጥምቀትን አንስቼልሃለሁ እና ደግሞ ይሄ የሚመላለሰው ክርስቶስ ምን አንስቼልሃለሁ። እዚህ ላይ መልስ ሰጠኛለህ። ኦኬ። እኔ ልስጥህ ትችላለህ። ለምሳሌ ከቁርባን ጀምር። እሺ ጎሄድ ቀጥል፣ ደስ ይለኛል። ከቁርባን ሲጀምርልህ ስጋዬን የበላ ደሜን የጠጣ ዘላለም ሕይወት አለው የሚለው በእምነት ነው እንጂ የምትበላው የክርስቶስን ስጋ ልክ ስጋ እንደምትበላው አይደለም የምትበላው። እዚህ ጋር የሚበላው የሚጠጣው ምንድነው? የሚበላውን የሚጠጣው ምንድነው? ማለቴ እንደ ምግብ አይደለማ። እንደ ምግብ ስለበላ የክርስቶስን ስጋ የክርስቶስን ደም የጠየቁ የሚበላውና የሚጠጣው ነው። እዚህ ጋር ስጋዬ የሚበላ ደሜም የሚጠጣ ነው ሲል ጌታ የሚበላውና የሚጠጣው ስጋው የቱ ነው? በእምነት እሱ በቀራንዮ የፈሰሰልንና በቀራንዮ የተቆረሰልን ስጋ በእምነት በሱ በማመን በሱ ስጋ በማመን የዘላለም ሕይወት እንደሚገኝ ነው የጠየቁ። እሱ አይደለም የሚበላውና የሚጠጣው። ምክንያቱም ያንን ስጋና ደም የሚበላ የሚጠጣ ነው። እኛ ደግሞ ልንበላው ልንጠጣው ያስፈልጋል። ስለዚህ ያንን ስጋና ደም የምትበላው የምትጠጣው እንዴት አድርገህ በምንድን ነው የምታገኘው? እሺ አንብበዋል። ወረድ ብሎ ደግሞ ለመታሰቢያ አድርጉት ይላል። ለመታሰቢያ አድርጉት የሚለውን እንዴት ጥያቄ ለምን እናርጋለን? ለምትጠይቁ የጠየቅኩ ለምንድን ነው የሚደረገው? የጠየቅኩ ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል አይደል? ግን እንግዲህ አሁን እዚህ ጋር እኮ አንተም የሚበላው ስጋና የሚጠጣው ደም ምንድን ነው? እሱ መልስልኝ። የሚበላውና የሚጠጣው በክርስቶስ በቀራንዮ በፈሰሰልህ ደም በሱ ደም ስታምን የዘላለም ሕይወት እንደሚገኝ ነው እየተናገረ ያለው። ስለዚህ ብላ ጠጣ የተባለው እምነት ነው። ብላ ጠጣ የተባለው እምነት ነው። በክርስቶስ ሳታምን በመጽሐፍ ቅዱስ ስማኛ እንዴ፣ በመጽሐፍ ቅዱስ መብላት የጌታን ስጋና ደም መብላት እምነት ነው እንጂ ቁርባን መብላት ወይ ደግሞ የጌታን ይሄ ህብስቱንና ጽዋውን መጠጣት አይደለም የተባለበትን ክፍል ስጠኝ። ቆይ እንደዚህ ነው። በዚህ ልጠይቅህ፣ ጌታ ስጋዬ ሲል ስንት ስጋ ነው ስጋ የሚለው ጌታ? ማለት አንድ ስጋ ነው። ስጋዬ ብሎ የሚጠራው ጌታ 2 ስጋ ወይስ 1 ስጋ? 1 ስጋ ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ስጋዬና ደሜ ብሎ የጠራው ስጋውና ደሙን ነው አይደል? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ምን ይላል መሰለ? ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። ጌታ ስንት ስጋ ነው ያለው? እዚህ ዮሐንስ ወንጌል ላይ ስጋ ያለ፣ እዚህ ጋርም ስጋ ያለ።
የተለያየ ስጋ ነው ወይስ አንድ አይነት ስጋ ነው? ይኸውልህ ይሄ የተናገራቸው ያለው ወደፊት ስለኛ ስለሚቆረሰው ደምና ስጋ ስለኛ ስለሚከፍለው ዋጋ እየተናገረ ነው እንጂ እኔ ስለሚበላና ስለሚጠጣ ነገር አይደለም የተናገረ። የጠየኩት እሱን አይደለም። ፕሊዝ ናቲ፣ ጥያቄ ዮሐንስ ወንጌል ላይ ጌታ ስጋዬን ብሉ ደሜን ጠጡ ሲልና ማቴዎስ ወንጌል ላይ ይህ ስጋዬ ነው ሲል በሁለቱ ዮሐንስ ወንጌል ላይ እና ማቴዎስ ወንጌል ላይ ያለው ስጋ የሚለው ጌታ ሁለት አይነት ነው? አንድ አይነት ነው። ምን አልከኝ? አንድ አይነት ነው። ብሉ ጠጡ የሚለው ስጋውን ነው አይደለም? ስጋውን በእምነት ነው መብላት አለብህ። እዚህ ጋር ስጋ ያለው እምነትን ነው ወይስ ህብስቱን ነው? ህብስቱን ነው ስጋ ያለው። ዮሐንስ ወንጌል ላይ ስጋ ያለው ሌላ ነው? ዮሐንስ ወንጌል ላይ ስጋ ያለው ሌላ ስጋ ነው? ዮሐንስ ወንጌል ላይ ያለው ሌላ ስጋ ነው እያልኩ አይደለም እኮ። ዮሐንስ ወንጌል ላይ ያለው ስጋ የሚለው እምነት ነው አልከኝ። እዚህ ጋር ስንመጣ ግን ህብስቱ ነው ስጋ ያለው አይደል? ስለዚህ እምነት የሚባል ስጋ አለ፣ ህብስት የሚባል ስጋ አለ ወይስ? አልገባኝም፣ ፍታልኝ። ምክንያቱም ጌታ አንድ ስጋ ነው ካልን ስጋዬ ሲል እኔ አንድ ስጋ ነው ጌታ ብሉኝ ጠጡ ያለው ህብስቱን ስጋው ብሎ ስጋዬ ብሎ ሰጥቶናል። ጠጡ ብሎ ደግሞ ህብስቱን ምንድነው ጽዋውን ደሜ ብሎ ሰጥቷል። ስለዚህ ጌታ የሚያወራው ስለሚበላው ህብስት ስለሚጠጣው ጽዋ ምን ብሎ የጠራው ስጋዬ ደሜ ብሎ ስለጠራው ነው። አንተ ደግሞ አይደለም ዮሐንስ ወንጌል ላይ ያለው እምነት ነው፣ ማቴዎስ ወንጌል ላይ ደግሞ ያለው ደግሞ ህብስት ነው ትለኛለህ። ሁለት ትርጉም ነው የሰጠኝ። ስለዚህ አስማማልኝ። አልገባኝም። እሺ ላስማማልህ። አስማማልኝ። አዎ እዚህ ጋር እየተናገረ ያለው ስለ ወደፊት ስለኛ ስለሚሞተውና ስለኛ ስለሚፈሰው ደሙ እየተናገረና በዛ ደም ምክንያት የዘላለም ሕይወት እንደምናገኝ እየተናገረ ነው ያለው። ምን ስናረግ ስጋ ደግሞ ስንበላ ስንጠጣ አይደል የምናገኘው የሚለው? ስታምኑ አላለም ያለው? ምንድነው? ስትበሉ ስትጠጡ አይደል ያለው? እንዴ ማመን ስታምን ነው እንጂ ስትበሉ ስትጠጡ ነው ያለው አይደል? ምክንያቱም የሚበላኝ የሚጠጣኝ የዘላለም ሕይወት አለው እኮ ነው ያለው። እንዴ እሺ አሁን ለምሳሌ ሰው ስንቴ ነው የሚድነው? እንደዚህ እያልከኝ ያለኩ ሰው ሲያምን ይድናል፣ ሲታመን ይድናል። እኔ ምንም አላልኩም። ተወሱ ወንድሜ፣ እያወራ ያለሁት ስለ ቁርባን ነው። ቁርባን ላይ ፎከስ አድርግልኝ። ስለ ጥምቀት ሲመጣ ጥምቀት ላይ እናወራለን። ቁርባን ላይ ፎከስ አድርግ። እዚህ ጋር እሺ አሁን እንደመታሰቢያ አድርጉት ያለው ምንድነው ነው? አንዴ ናት። አሁን የዘላለም እንደመታሰቢያ አድርጉት ያለው ጥያቄን ሳትመልስ ወደ መታሰቢያ አስረዳኛ። ቆይ ገና ነኝ። መታሰቢያ የሚለውን እፈታለሁ። ምንም ችግር የለብኝም። የጴንጤውን ትምህርት ንገረኝ። የሚበላው የሚጠጣው አንድ ሰው የዘላለም ሕይወት የሚያገኘው ስጋውን ሲበላ ደሙን ሲጠጣ ነው አይደል? በእኛ ትምህርት በክርስቶስ በማመን ነው። በአንተ ትምህርት ሳይሆን በዮሐንስ ወንጌል ትምህርት ነው የምናገረው። የዘላለም ሕይወት የሚገኘው ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው አይደል? እሱ ብሏል። ግን ያለበትን ምክንያት መረዳት አለብህ። መጽሐፍ ቅዱስ እኮ ዝም ብለህ በአንድ በኩል ብቻ እንደዚህ አለ ብለህ ጌታ ስጋዬ ሲል ትርጉም የለውም ወንድሜ። ጌታ ስጋዬ ሲል ስለ አንዱ ስጋ ነው የምናወራው እኮ አይደል? እስቲ ጌታ ስጋዬ ብሎ ምሳሌ ስጋ አለው እንደ ጌታ ስጋ ምሳሌ አለው እንዴ? አንተ የጌታ ስጋ ቂጣው የጌታ ስጋ ነው ብለህ እያልከኝ ነው። አሁን ቂጣው የሚቆረሰው ስጋ አዎ ጌታ ስጋዬ ነው ብሏል። አዎ ብላለሁ። ህብስቱን አንስቶ ስጋዬ ነው ብሏል። የስጋዬ ምሳሌ ነው አላለም? ስጋዬ ነው ብሏል እላለሁ። ለምን አልልህም? የጌታ ትምህርት ነው። ይኸው አሜን ብዬ ተቀብዬ እልሃለሁ። የጌታ ስጋ ነው። እንደ መታሰቢያ አድርጉት ነው ያለው። እንደ መታሰቢያ አድርጉት ነው ያለው። መታሰቢያ አድርጉት ማለት ኦኬ፣ በጣም ጥሩ። መታሰቢያ ማለት አንዴ መታሰቢያ የሚለውን ፍታልኝ። እውነተኛ ስጋው አይደለም እያልክ ነው? ስጋው የጌታ ስጋ አይደለም እያልክ ነው? መታሰቢያ ስትል መታሰቢያ ሲል በዛ በቀራንዮ መስቀል ላይ እንደፈሰሰ ትዝ እንዲል የጠየኩህ እሱን አይደለም ወንድሜ፣ እሱን አይደለም። መታሰቢያ ስትሉ እናንተ ጴንጤዎች የጌታ ስጋ አይደለም እያላችሁ ነው? የጌታ ስጋ አይደለም እያላችሁ ነው? መልስልኛ። ምክንያቱም ስጋዬ ነው ይላል እኮ አልኩ እኔ። አዎ ስጋው ነው እላለሁ፣ አንተ አይደለም እያልከኝ ነው። ስለዚህ ለዛ ደግሞ ማስረጃ መታሰቢያ ነው። መታሰቢያው ነው ስትሉ ህብስቱ የጌታ ስጋ አይደለም እያላችሁ ነው ወይ? መልስልኝ።
ህብስቱ የጌታን ስጋ እኛ በእምነት ተቀብለናል። እሱን አልጠየኩም እኔ እሱን አልጠየኩም እኮ አሁን እኮ የመለስኩልህ እኮ ነው። የጌታ ስጋ ቋንዴ ህብስቱ እኔ የመለስኩልህ እኮ ነው። ቋንዴ ወንድሜ መጽሐፍ ቅዱስ ላይ ህብስቱን ጌታ ምን ብሎ ጠራው? እሱን እኮ ተነጋግረናል። ምን ብሎ ጠራው? ይህ ስለእናንተ የሚፈስ ደሜ ነው ብሎ ጠርቶታል። ህብስቱን ስጋዬ፣ ጽዋን ደግሞ ደሜ አይደል? አዎ። እሺ ስጋ ያለው ምኑን ነው? ህብስቱን አይደል? አዎ። ስጋዬ ሲል ጌታ ስጋዬ ነው እያለ ነው ወይስ አይደለም? በዛን ሰዓት የጌታ ስጋ ፈሷል። ኦ ማይ ጋድ! ኧረ ተው መልስልኝ። አይደለም ካልሆነ አይደለም መልስልኛ። ይኸውልህ አይደለም እኔ ለምን አንተ እኮ አሁን አንተ በምትፈልገው እኔ በምፈልገው የአንተን የጴንጤ ትምህርት ንገረኝ። የአንተን የጴንጤ ትምህርት ብቻ ንገረኝ። እኔ በምፈልገው መልኩ አትንገረኝ። የጴንጤ ትምህርት ንገረኝ። ጌታ ስጋዬ ነው ሲል ህብስቱ ስጋው ነው ወይስ አይደለም? በቃ አይደለም ወይ ነው በለኝ። ህብስቱ ስጋው አይደለም። ኦኬ ስጋዬ ብሎ የጠራው ምኑን ነው? ስጋዬ ብሎ የጠራው ምኑን ነው? ወደፊት በቀራኒው ላይ ስለሚፈሰውና ስለሚቆረሰው ስጋ ነው የተናገረ ያለው። ስጋዬ ብሎ የጠራው ምኑን ነው የጠየኩህ? ፕሊስ እኮ ወደፊት ስለሚፈሰው ስጋ ነው የተናገረ ያለው እያልኩ እኮ ነው። ስጋዬ ብሎ የሰጣቸው ምንድን ነው? የሰጣቸው ነገር የለም። ስጋዬ ብሎ ማለት እየመለስኩልህ ነው፣ ግን አንተ በፈለግከው መልኩ እንድመልስ ነው የምፈልገው። እኔ ቃሉ ነው የምጠይቀው። ይሄ ስጋዬ ነው ብሎ ይሄ ያለው ምኑን ነው ንገረኝ እስኪ። ይሄ ያለው ንገረኝ፣ ስለ ወደፊት በቀራኒው ላይ ስለሚፈሰው ስጋ እየተናገረ ነው እያልኩ ነው። ይሄ ያለው ምኑን ነው? ስለ ቂጣ እየተናገረ አይደለም። ይሄ ያለው ምኑን ነው? ወንድሜ ይሄ ብሎ በእጁ ያዘው ምንድን ነው እኮ? ቂጣው ነው። እኔ እኮ አልካድኩም፣ ቂጣው ነው አልኩ። ግን በጣም ጥሩ። ህብስቱን ይሄ ህብስት ምንድን ነው አለ? ይሄ ህብስት ይኸውልህ እንደዛ ብሎ ተናገረ። ግን ምን ብሎ ተናገረ? ፕሊዝ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ። ይሄ ህብስት ምንድን ነው አለ? ይሄ ህብስት ወደፊት ስለሚፈሰው ስጋዬና ደሜ ነው እያለ ነው እንጂ አሁን የዛን ሰዓት ፈሷል ጌታ ደም። ወንድሜ ይሄ ህብስት ፈሷል። ይሄ ህብስት ምንድን ነው አለ? ንገረኝ። ይሄ ህብስት ምንድን ነው አለ? አዳምጥ። ካልመለስክልኝ ወንድሜ አልቀጥልም። ይሄ ህብስት ምንድን ነው አለ? በስርዓቱ ተናገረው። ይሄ ህብስት ምንድን ነው አለ? አዳምጠኛ። እሺ ላውራ፣ አዳምጠኝ። ይኸውልህ ይሄ ህብስት ወደፊት ስለእናንተ እኔ ስለምሰቀለው ስለምገረፈውና በቀራንዮ ላይ ስለሚቆረሰው ስጋዬ ነው ብሎ እየተናገረ ነው። ምኑን ነው ስጋዬ ነው ያለው? ህብስቱን። እሺ ህብስቱን ጌታ ስጋዬ ብሎ ሲጠራው ስጋው ነው ወይስ አይደለም? ስጋው ነው። ኦኬ እሺ አይደለም። ስለዚህ የጌታ ተቋሚ እኮ የምላችሁ ለዛ ነው። አየው ጌታ ህብስቱን ይዞ ስጋዬ ብሎ ሲጠራው አንተ መተህ ጌታ አይ ስጋ አይደለም ያልከው ጌታን የተቃወምከው ነው። አየህ ለዚህ ነው ጴንጤ ነው የማልፈልገው፣ የጌታ ተቋሚ መሆን ስለማልፈልግ። በጌታ ስቅለት በጌታ ደም መፍሰስ ሳታምን እንዴት ነው አንተ የዛን ሰዓት ይሄ ነገር ደሙ ነው ብለህ የምታምነው? ጌታ ደሜ ነው ስላለው የሚቀድመው እኮ ጌታ ደሜ ነው። ምንድን ነው የሚቀድመው? ጌታ ደሜ ነው ስላለው የሚቀድመው ጌታ ለምን እቃወማለሁ? ጌታ ደሜ ነው ብሏል፣ ደሙ ነው። ጌታ ስጋው ነው ብሏል፣ ስጋው ነው። ማንኝ ነው የምከራከረው የምቃወመው? እሺ በቃ በዚህ አልተግባባንም። እሺ አንተ መልስልኝ፣ እኔ ጠየቅኩህ። እሺ ጥሩ። ሌላ ደግሞ እንድታስረዳ የሚፈልገው ስለ ጥምቀትም አንስቼልሃለሁ፣ እሱ መልስልኝ። ስለ ጥምቀት? አዎ ፕሮቴስታንቶች ልክ አሁን እንደ ቁርባን የጌታ ስጋና ደም እንደምትቃወሙ ጥምቀትን ትቃወማላችሁ። ጥምቀት አያድንም ትላላችሁ። አዎ ለዛ ማስረጃ ስጠኝ፣ እንደማያድን ጥቅስ ስጠኝ። ኦኬ ማስረጃ ማለት እንግዲህ ጳውሎስ እንደተናገረው ጥምቀት ከጌታ ጋር አብረን እንደምንሞትና ከጌታ ጋር አብረን እንደምንሰቀል ከጌታ ጋር ህብረት ማድረጋችንን የሚገልጽ ነው ጥምቀት ማለት።
እኔ ጥምቀት አያድንም ያልክበት ማስረጃ ስጠኝ። ጴንጤዎች አያድንም ስለምትሉ ማስረጃ ስጠኝ። ማለት የሚያድነን እምነት ነው ብዬ ስለማምን ነው ጥምቀት የማያድነው። ጥምቀት አያድንም ማስረጃ ስጠኝ። እኔ ስለ እምነት እኮ አልጠየቅኩም ወንድሜ። ጥምቀት አያድንም ማስረጃ ስጠኝ። ቃል በቃል ጥምቀት አያድንም የሚል እንዴት ከየት ልስጥህ? እኔ ጥምቀት ያድናል እምነት እንደሚያድን አመጣላለሁ። እኔ ጥምቀት እንደሚያድን እሰጥሃለሁ። ጥምቀት እንደሚያድን ቃል በቃል እሰጥሃለሁ። ቃል በቃል አዎ እሰጥሃለሁ። እኔ ደግሞ የጥምቀትን ስርዓት ደግሞ እንዴት ምን እንደሆነ እነግርሃለሁ። እኔ ምን ይሰራልኛል? በመጽሐፍ ቅዱስ ወንድሜ፣ በመጽሐፍ ቅዱስ ጥምቀት አያድንም። ጥምቀት ላንተ ነው ተወኝ እሱን። በመጽሐፍ ቅዱስ ጥምቀት አያድንም የምትሉበትን ጥቅስ ስጠኝ። ለምሳሌ እንደ ጴንጤ ጥምቀት አያድንም ትላላችሁ። ጥሩ፣ ግን በመጽሐፍ ቅዱስ ካልተደገፈ ሽለላ ነው፣ ፉከራ ነው፣ ውሸትም ነው የሚሆነው፣ ክህደትም ነው። በመጽሐፍ ቅዱስ አስደግፈ ይኸው እዚህ ጋር ጥምቀት አያድንም ተብሏል፣ ጥምቀት አያድንም በለኝ። ለምሳሌ ያመነ የተጠመቀም ይድናል ይላል አይደል? ያላመነ ደግሞ ይፈረድበታል ይላል። ያልተጠመቀ ይፈረድበታል አይደል? የሚድነው ማን ነው? ያመነ እኮ ነው። ይኸውልህ ያመነ እኮ ነው። የሚድነው ማን ነው ነው ጥያቄ። በዚህ ማርቆስ ወንጌል ላይ የሚድነው ምን ያመነ ነው የሚለው? እሺ ቃሉን አንብበው። ቃሉ ምንድነው የሚለው? የሚድነው ማን ነው አለ? ቃሉን አንብበው። አምነህ እኮ ትጠመቃለህ። እሱ አይደለም ጥያቄ ፕሊዝ፣ ቃሉን ነው የምፈልገው እኔ። ቃሉም ይላል የሚድነው ያመነ የተጠመቀም ይድናል አይደለም የሚለው? ኦኬ እሺ። ያላመነ መጠመቅ ይችላል? ስማኝ ወንድሜ፣ እኔ ቃሉ ላይ ሁንልኝ ፕሊዝ። ያመነ የተጠመቀም ይድናል ይላል ቃሉ አይደል? ይኸውልህ አንተ አሁን በራስህ ዛፒያ ብቻ እንድትከረከር ነው። በራስህ አይደለም፣ ቃሉን ፍታው። ከቃሉ አትሽሽ፣ ቃሉን ብቻ እንፍታው። የሚድነው ማን ነው አለን? ቃሉ ያመነ የተጠመቀ ምን ይላል? ይድናል። ስለዚህ የሚድነው ስትባል ያላመነ ደግሞ ራሱ ያላመነም ወደ ጥምቀትም አይመጣም። ያላመነ ምክንያቱም በጥምቀትም አላመነም። ስለዚህ ህፃናት ሲጠመቁ አምነው ነው ወደሱ መጣ። የመካነ ኢየሱስ አንዴ ጥሩ ወንድሜ ልመልስልህ፣ ችግር የለም ናትዬ። እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በህፃናት ጥምቀት ከመክሰስ በፊት መጀመሪያ መቼም ሰው ቤቱን ነው የሚያጸዳው አይደለ ናት? አይደል? በጣም ጥሩ። እስቲ ቤትን መካነ ኢየሱስ የምትባለው ቤትን አይተህ ታውቃለህ እንደምታረግ? እኔ ስለ መካነ ኢየሱስ አይደለም፣ ስለ መካነ ኢየሱስ ለማለት አልችልም። ጴንጤ በሚለው ስር ነው ያለችው አይደለች እንዴ? መካነ ኢየሱስ እናንተ እኮ በስመ ክርስትና ውስጥ ያላችሁት ምንድን ነው የምታወራው? አይደል እንዴ? እኛ ጴንጤ በሚል እኔ ይኸውልህ ልመልስ የምችለው ስላለው የወንጌል አማኞች አንዴ ወንድሜ፣ የወንጌል አማኞች በሚለው ቤተ እምነት ውስጥ ካውንስሉ እንኳን መካነ ኢየሱስንም አንድ ላይ እናንተንም አንድ ላይ ዘርዝሯል አይደል? እነ ሙሉ ወንጌል እነ ቃልዮት እነ መካነ ኢየሱስ ተዘርዝሯል። ግን ልዩነት አለን። ልዩነት አለን። አንዴ ቆይ፣ መካነ ኢየሱስ አንዴ መካነ ኢየሱስ ህፃናት እያጠመቀች መካነ ኢየሱስን ሄደህ ለምን እንደማትቃወማት? ምክንያቱም ቤት እቃወማታለሁ። ለምን አልቃወምም? አንዴ ወንድሜ፣ መካነ ኢየሱስ ድናለች። መካነ ኢየሱስ ድናለች። እንደ እግዚአብሔር ቃል የማትመራ ቤተክርስቲያን እንደ እግዚአብሔር ቃል የማትመራ ቤተክርስቲያን አትድንም። ስለዚህ መካነ ኢየሱስ አልዳነችም እንደ እግዚአብሔር ቃል ስለዚህ ቃሉ ምንድነው? ያመነ የተጠመቀ ይድናል ስለሚል ያላመኑ ሰዎችን ያጠመቀች ስለሆነ አልዳነችም። አንተ ጎበዝ ነህ፣ ፍርጥ አደረከው። ከእግዚአብሔር ቃል በጣም ጥሩ፣ ከእግዚአብሔር ቃል ወጣለች። ምክንያቱም በጣም ጥሩ። ኦኬ፣ እናንተም እንደወጣችሁ እሷ መጣለች። ቆይ የኛን መልስልህ፣ ችግር የለውም። ለእናንተ ሲሆን መጥፎ፣ ለእነሱ ሲሆን ጥሩ ሲሆን አለም እኮ ናቲ። እኔ ስለእናንተ አያገባኝማ፣ አንተን ነው የሚመለከትህ። ኦኬ፣ ለእኔማ ጠቅላላ ፕሮቴስታንቶች የክርስቶስ ተቋሚ ናችሁ፣ አልዳናችሁም ባይነኝ ነኝ። እኔ እያልኩ ያለሁት ያንተ መጀመሪያ ኦርቶዶክስ እንደዛ አዳነችን ብዬ ችግር የለውም። ግን እኔ እያልኩ ያለሁት መጀመሪያ የራስን ቤት የራስን መካነ ኢየሱስን ምን ብለህ ነው አንተ? ለነገሩ ኦልሬዲ አልዳነችን ብለህ ፈርዳል። በጣም ጥሩ። እንመለስ ወደ ጥምቀቱ፣ ወደ ኦርቶዶክሳዊ ትምህርት እንመለስ። እሺ፣ አሁን ጥያቄ ልጠይቅ። አንድ ሰው ሳይጠመቅ በእምነት ብቻ ከክርስቶስ ከሞትና ከትንሣኤው ጋር መታበር ይችላል?
ሳይጠመቅ በደንብ ስማኝ፣ በማመኑ ብቻ ክርስቶስ ከሞቱና ከትንሣኤው ጋር መታበር ይችላል? ይችላል። በደንብ አስተውል። ጥያቄ ነው። ሳይጠመቅ ይችላል። ማስረጃ እሰጣለሁ። የተሰቀለ ሰውዬ ከጎኑ የተሰቀለ ሰውዬ ተጠምቋል? በዛ ጊዜ ጥምቀት አልተጀመረም። ተጠምቋል? ጥምቀት መቼ የተጀመረው ንገረኝ። ተጠምቋል ወይ አልኩህ። ጥምቀት መቼ የተጀመረው? ከክርስቶስ ከሞቱና ከትንሣኤው ጋር መታበር የተጀመረው ጥምቀት መቼ ነው ንገረኝ። ያመነ የተጠመቀ ይድናል ያለው ክርስቶስ ከተሰቀለ በኋላ ነው። መቼ ነው ያ ጥምቀት የተጀመረው ንገረኝ። መቼ ነው የተጀመረው? አለም ይኸውልህ፣ መልስልኝ። እኔም አንተም ትመልስልኛለህ እኮ ንገረኝ እኮ። መልሱን እኮ እየመለስኩልህ ነው። ጌታ ጥምቀት እዚህ ጋር ክርስቶስ ቆይ አንዴ ወንድሜ ፕሊዝ። ለምሳሌ በቀኝ ተሰቀለው አለ ጥያቄ አይደል? አዎ እሱ በጣም ጥሩ። በቀኝ የተሰቀለውን ለመመለስ ጥምቀት የሚለው ኬስ እሱ ላይ አፕላይ እንዳያደርግ ጥምቀት መቼ የተጀመረው አልኩ። ለዛ ነው ጥምቀት መቼ የተጀመረው? በአብ በወልድ በመንፈስ ቅዱስ ማጥመቅ የተጀመረው መቼ ነው? መቼ ነው ስትለኝ በሐዋርያቱ ዘመን ናት የጀመረው። መቼ ነው ስልክ ነው። መቼ? በሐዋርያቱ ዘመንማ አይደለም። ሐዋርያቱ ናቸው። ከጌታ ጋርም ዘመን ነበራቸው። የትኛው ዘመን ነው የምታወራኝ? እኮ ክርስቶስ ከሄደ በኋላ ነው እነሱ ማጥመቅ የጀመሩት እንጂ ክርስቶስ እያለ የተጠመቀ ሰው የለም። ጎበዝ። ስለዚህ በመስቀል ላይ ያለው ሰው በመስቀል ላይ ተሰቅሎ ሳለ ጥምቀት ተጀምሯል? አልተጀመረም። ስለዚህ ለምን አልተጠመቀም ብለህ ልጠይቀው አይገባም ማለት ነው። አሁን ልጠይቅ የሚገባው ጥምቀት ከተጀመረ በኋላ ያልተጠመቀ ሰው አንድ ሰው አምጣልኝ። ጥምቀቱ ከተጀመረ በኋላ ሳይጠመቅ ወደ ክርስቲያን ህብረት የተጨመረ ሰው አንድ ሰው አምጣልኝ። ይኸውልህ ማለት አንድ ነገር ማስረጃ ሳመጣልህ እኮ አንተ ነገሮቹ ጥቅሶቹ ራሱ አንተ ለምትፈልገው ዓላማ ብቻ የምታውላቸው። ናቲ ፕሊዝ ማስረጃ ስጠኝ። እሺ ልጠይቅህ። አንዴ ስማኝ። አሁን ያንተ ተራ ነው። ምክንያቱም ጥምቀትን አያድንም። ማርቆስ ላይ ያመነ የተጠመቀ ይድናል ሲል ጥምቀት ተጀምሯል ወይ ያልኩ ነው። አልተጀመረም። ምክንያቱም ጌታ ስርዓተ ጥምቀቱን እያስተማረ እየሰራ ነው ገና እኮ። ስለዚህ አልተጀመረም። አዎ የተጀመረው ነገርኩህ እኮ የተጀመረው ከእርገቱ በኋላ ነው እኮ አልኩ እኔ እኮ። ይኸውልህ ስለዚህ ያ ሰውዬ ድኗል አልዳነም? ስለዚህ ማስረጃ ይሆናል እኮ ያ ሰውዬ ለጥምቀት አሁንም። ምክንያቱም ጥምቀት አልተጀመረም ወንድሜ። እንደ ህሊና እንዳለ ሰው ምን እንጂ ጥምቀት ከተጀመረ ናቲ ስለ ጥምቀት ነው ወሬያችን። ሰውዬው ድኗል አልዳነም ጥያቄያችን ስለ ጥምቀት ነው። ጥምቀት ከተጀመረ ድኗል እያልኩ ነው። ጥምቀት እሱን አይመለከትም። ስለ ጥምቀት ከእሱ ጋር የምናወራው ጉዳይ አይደለም። ጥምቀት አልተጀመረም። ባልተጀመረበት ሁኔታ ሰውዬው ጋር እንዴት በጥምቀት የምታወዳድረው? ጥምቀት ከተጀመረ በኋላ ሳይጠመቅ የዳነ ሰው አንድ ሰው ስጠኝ። ቀላል እኮ ነው። ጥምቀት ከተጀመረ በኋላ በእምነት ብቻ የዳነ ሰው ሳይጠመቅ ሐዋርያቱ ሳያጠምቁት ያዳኑት ሰው አንድ ሰው አምጣልኝ። ከዛ ለምን ጥምቀት እንደማይጠቅም ይኸውልህ የተጠመቀ ሰው አለ፣ ያልተጠመቀ ሰው የለም። እሺ ልንገርህ ግን ለምን አሁን ልጠይቅ የምችለው ለምን የለም ናት? ለምን የለም? የግዴታ መጠመቅ አለባቸው። በጣም ጎበዝ። ግዴታው ነው። ለምንድን ነው? እኔም እኮ ተጠምቄያለሁ። መጠመቅ የለባቸውም እያልኩ ሳይሆን ግዴታው ነው። መጠመቅ የለባቸውም እያልኩ ሳይሆን ግዴታው ነው። ለምንድን ነው? ግዴታው ነው። ለምንድን ነው? ግዴታ የጌታ ስራ ስለሆነ ነው። በቃ እሱ ብቻ ነው። ጌታ ስላዘዘ ታደርጋለህ። የግዴታ ማድረግ አለብህ። ስትጠመቅ ምንድን ነው እና ከክርስቶስ ምን ጥቅም ታገኛለህ? በመጠመቅ ምን ጥቅም ታገኛለህ? ከክርስቶስ ጋር ህብረት መሆኑን መኖርህን በክርስቶስ ማመንህን የምታረጋግጥበት ነው። አሳየኝ። ማራገጫ ነው የሚል ጥቅስ ስጠኝ። እንዴ ጳውሎስ ተናግሯል። አንደኛ ቆሮንቶስ ላይ ማለት ነው። ምን ይላል? ከክርስቶስ ጋር ተቀብሬያለሁ፣ ከክርስቶስ ጋር ተነስቻለሁ ይላል። ስለ ጥምቀት ሲናገር ማለት ነው። በምን? በእምነት ወይስ በጥምቀት? በእምነት ወይስ በጥምቀት? እኮ አምነና የምትጠመቀው በእምነት ወይስ በጥምቀት? አንድ ሰው ከክርስቶስ ከሞቱና ከትንሣኤው ጋር ሰው ህብረት የሚያደርገው በጥምቀት ነው ወይስ በእምነት? መልስልኝ። ውሃው ሲገባ ውሃው ሲገባ ከሞቱ ጋር ይተባበራል። ስለዚህ
በጣም ጥሩ። ስለዚህ በእምነት ብቻ ከሞቱና ከትንሣኤው ጋር አትተባበርም ማለት ነው። በእምነት ብቻ ምክንያቱም ሳትጠመቅ ከሞቱና ከትንሣኤው ጋር አትተባበርም በእምነት ብቻ። አንድ ሰው ለምሳሌ ዛሬ አምኛለሁ አልክ አይደል ወንድሜ? ኦኬ አሁን አምኛለሁ አልክ። እሺ አሁን አምኛለሁ ስትል በዚህ ቅስፈት ውስጥ ከጌታ ከሞቱና ከትንሣኤው ጋር ተባብረሃል? እሺ አሁን እኔ ጠይቀ አምኛለሁ ግን ሳልጠመቅ ብሞትሳ? በክርስቶስ አምኛለሁ ሳልጠመቅ ብሞት ድንገት? አልሞትክም እኮ በህይወት ይኸው እያወራን ነው። በህይወት እኮ አሁን ምሳሌ እኮ ነው የጠየኩ ያለሁት። በኤክሴፕሽናል ኬዝ የሚሰራ ሃይማኖት የለም። ለምሳሌ አሁን አንተ ኦርቶዶክስ አረከኝ። እሺ አንተ ኦርቶዶክስ አረከኝ፣ በአንተ እምነት አመንኩኝ። እኔ ወዳው ነው የማጠምቅህ። ሳልጠመቅ ብሞትሳ? ሳልጠመቅ ብሞት ጌታ ብትሞቱ ሲልባችሁ ይኸውልህ ወንድሜ፣ ትምህርት የሚሰራው ለምሳሌ ጌታ የሚያዩ ልብን ኧረ ስማኝ በእናትህ ወንድሜ፣ እንዴ ዝም ብለህ የራስህን ምኞት እያወራ መሞት ከፈለግ መሞት ትችላለህ አንተ። እኔ ግን መጽሐፍ ቅዱስ እንደሚናገረው የጌታን ትምህርት ነው የምጠብቅ። የጌታ ትምህርት ያ እንትን በአብ በወልድ በመንፈስ ቅዱስ አጥምቁ ነው የሚለው አይደል? በዛ ማለት የሚሞት ተጠምቀናል። አንድ ወንድሜ ፕሊዝ፣ በዛ ማለት የሚሞት ካለ እንዲሁ ምናምን የሚል ነገር የለም። ምክንያቱም ትምህርት የሚሰራው በኤክሴፕሽን ደግሞ በኖን ልዩ ልዩ ነገሮች እየተመሰረተ አይደለም። ትምህርት አይሰራም በዛ። ገባ? ለምሳሌ አንተ መኪና ሊገጭ ይችላል። አንድ የስማ ሃይማኖት ለእንደዚህ አይነት ነገሮችም መልስ ሊኖረው ይችላል፣ ይገባል። ለእንደዚህ አይነት ነገር መልስ ሊኖረው ይገባል ሃይማኖት። በጣም ጥሩ። ስለዚህ ያን መልስ ለእግዚአብሔር ነው የምትሰጠው። ለእኛ ግን የሚጠቅመን የቱ ነው? ትምህርቱ አይደለ? የታዘዝነው ምንድን ነው? ቤተክርስቲያን የታዘዝከውን ትእዛዝ እኮ እኛ ጠብቀናል። በቃ እሱን ብቻ አዋራኛው የታዘዝከውን ብቻ የታዘዝነውን እናውራ። እሺ የታዘዝነው ትምህርት ላይ በጥምቀት መጠመቁ ምንድነው ጥቅሙ ስልህ ከጌታ ከሞቱና ከትንሣኤው ጋር መታበር አልከኝ አይደል? ሰው የታዘዘውን ይሄንን ጊዜ እያለው ጤና እያለው መጠመቅ እየቻለ ሳይጠመቅ በእምነት ብቻ ከሞቱና ከትንሣኤው ጋር ህብረት ያደርጋል? እሱ እግዚአብሔር ነው የሚያውቀው። መጽሐፍ ቅዱስ እንዲህ ይላል እናንብበው። ይኸውልህ አንተ ኦኬ ሮሜ 6 እንዲህ ይላል ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ይላል። የተጠመቅነው ለምንድን ነው አለ? ለምንድን ነው አለ? አንድ እንሆን ዘንድ። አንድ እንሆን ዘንድ ተጠመቀው ወይስ አንድ ለመሆን? አንድ እንሆን ዘንድ ነው ያለው። ኦኬ ስለዚህ አንድ እንሆን ዘንድ ከሆነ ገና በጥምቀት አንድ ትሆናለህ ማለት ነው አይደል? በጥምቀት ትተባበራለህ። እሱን አይደለም የጠየኩህ ፕሊዝ ወንድሜ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ነው የሚለው። ከክርስቶስ ጋር አንድ እንሆን ዘንድ ነው የሚለው አይደል? አንድ ሆነክ ነው የምትጠመቀው ወይስ አንድ ለመሆን ነው የምትጠመቀው? በቃሉ መሰረት እኮ ይኸውልህ ነገርኩህ እኮ አንድ ትሆን ዘንድ ነው። አንድ ሆነ አይደለም አይደል? አንድ ለመሆን ነው የምትጠመቀው። ከጥምቀቱ በኋላ ነው አንድ የምትሆነው ማለት ነው አይደል? ነው ወይስ አይደል? የታመነ እንሂድ ነው ጎበዝ። ስለዚህ ከጥምቀቱ በፊት አንድ አትሆንም ማለት ነው። አዎ በጣም ጥሩ። ሁላችን ከሞት የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ይላል። ከሞቱ ጋር ደግሞ አንድ የሆን ነው መቼ ነው አለ? ምን ስናደርግ ነው አለ? ስንጠመቅ ነው። ከመጠመቃችን በፊት ከሞቱ ጋር አንድ ሆነናል ብሏል። እኔ እኮ እዚህ ጋር ክርክር የለኝም። ወይ ጉድ ወንድሜ እየመለስክልኝ ፕሊዝ። ክርክርማ ስላለኩ ነው ያመጣሁት። ከሞቱ ጋራ ከመጠመቃችን በፊት ከሞቱ ጋራ አንድ ሆነናል። አንድ እንደሆነ እንተባበር ዘንድ ነው። ይኸውልህ መጨረሻው ላይ እንደዛ ነው የሚለው። ገና ነው እሱ ጋር አልመጣሁም። ገና ከላይ ንባቡ ላይ ነው ያለሁት። አንድነት ላይ ነው ያለሁት። መታበር ደግሞ ከታች ይመጣል። ገና ነው። ከሞቱ ጋራ አንድ ለመሆን ነው የምንጠመቀው ወይስ ኦልሬዲ አንድ ሆነ ነው የምንጠመቀው? አንድ ለመሆን ነው የምንጠመቀው። በጣም እርግጠኛ ነህ አይደል? አንድ ለመሆን እንጂ አንድ ሆነ አይደለም የምንጠመቀው። ስለዚህ አንድ ሰው ከመጠመቁ በፊት ከሞቱ ጋር አንድ አይደለም ማለት ነው አይደል?
ከመጠመቁ በፊት ከሞቱ ጋር አንድ አይደለም ማለት ነው። ያ ሰውዬ ካመነ አንድ ነው። እሺ አንድ ካላመነ ግን አንድ አይደለም። አንድ ለመሆን ማለት ነው። ስማ በክርስቶስ ትንሣኤና ሳታመን እንዴት በጥምቀት ብቻ እንዴት አንድ ለመሆን ማለት ነው ወንድሜ? አይቶ በቃ እሺ። አይ ለማንኛውም በእግዚአብሔር ይርዳ። ሌላ ሀሳብ ልትሰጥ ነው? ለማንኛውም ብለህ አንተ ተው እንግዲህ፣ አንተ በደንብ አጥና እሺ። ፓስተርን ጠይቅ ሄደህ በደንብ ጠይቅ ሄደህ እንዴ በልጅ አድርገህ እንድታሰዳኝ ፈልጌ ነው። ልጅ ኃጢአት ወርሳለች? ወርሳ ነበር። በጌታ ስም ተቀድሳለች ብዬ አምናለሁ። በጣም ጥሩ። ልጅ ኃጢአት ወርሳለች። ከሱን ጀምር ከመሰረቱ። ኦኬ። እንግዲህ የመሰረተ ክርስቶስ ልጆች ሲወለዱ ኃጢአት ይወርሳሉ። በጣም ጥሩ። ኃጢአት ከወረሱ ከማን ነው የሚወርሱት? ከአዳም ወይስ ከአንተ? ከአዳም። ምንድነው ከኔም ጀምሮ ምንድነው? ሰው ወድቋል። ሰው ስለወደቀ ስማኝ፣ ሰው ስለወደቀ የትኛውም ሰው በእግዚአብሔር ፊት ንጹህ ሊሆን አይችልም። እሺ በጣም ጥሩ። ስለዚህ ልጅህ ሲወለድ ኦልሬዲ ኃጢአተኛ ነው የሚወለደው። የስ ሲጸነስ ኃጢአተኛ ሆኖ የሚጸነሰው በቃ ዘሩ ይሄ የተበላሸ ዘር ነው። በቃ መሰረቱ ተበላሽተዋል፣ ግንዱ ተበላሽተዋል። ከዚህ የተነሳ ንጹህ ሆኖ የሚወለድ በፍጹም የለም ሰው ሆኖ። ይገርማል በጣም። ኦኬ ኢየሱስ ክርስቶስ ከእርግማን ሁሉ ዋጀን ይላል መጽሐፍ ቅዱስ አይደል? ትክክል። እሺ ከእርግማን ሁሉ ዋጅቶናል። ኢየሱስ ክርስቶስ ከነበረብን ፍዳና ዕዳ ድኖናል አይደል? እውነት ነው። እሺ ጥሩ። ድነሃል አንተ? ድነሃል አንተ? 100% ድነሃል። ያ በጣም ጥሩ። ልጅ ግን ስትወለድ አልዳነችም። ልጄ አልዳነችም ነበር። ከዛ በኋላ በጌታ ደም ተሸፍናለች። አሁን ለጌታ ሰጠናት፣ በጌታ ደም ተሸፍናለች። አንዴ ቆይ፣ ልጅ አንተ የዳንከው አምነክ ነው አይደል? እውነት ነው፣ አምኜ ነው የዳንኩት። ልጅ ምን አመነች? እኔ ያመንኩትን ነው። በአንተ እምነት ልጅ ዳነች? ያ የጌታ ስም በአንተ እምነት። አይ እኔ ስለ አንተ እምነት የጠየኩት በአንተ እምነት ልጅ ዳነች? አዎ እንደዛ ብዬ ነው ማምነው። ያ በጴንጤ እምነት በአባት እና በእናት እምነት ልጆች ይድናሉ ሳያምኑ? ለጌታ ሰጠው እያልኩ ያ የጌታ ደም የጌታ ስም ይሸፍናታል ብዬ አምናለሁ። አንዴ ምክንያቱም በፕሮቴስታንቱ ስትነግሩን ሰው በእናትና በአባቱ እምነት አይድንም፣ ራሱ አድጎ አምኖ አምኛለሁ ብሎ ሲመሰክር ነው የሚድነው ትሉናላችሁ አይደል? ትክክል። በጣም ጥሩ። አሁን ደግሞ አይ ልጄ መመስከር አይጠበቅባትም ኦልሬዲ በእኔ እምነት ድናለች እያልከኝ ነው። በእኔ እምነት እያልኩ አይደለም፣ በእኔ እምነት አላልኩም። በክርስቶስ ኢየሱስ በደሙ ድናለች ብዬ አምናለሁ። ከዛ በኋላ ድነቷን ደግሞ ስታድግ ሞር ትመሰክራለች። ወደ ጌታ ማናመጣት? ወደ ጌታ ማናመጣት? ወደ ጌታ ነዋ። እኔ ወደ ቸርች ወሰድኩ። ከዛ የቤተክርስቲያን ፓስተር ጸለየላት። ከዛ በኋላ እሷ በክርስቶስ ደም ተሸፍናለች ብዬ አምናለሁ። በአንተ እምነት አይደል በለው አልኩት እኮ እሱማ እኔማ አልኩት በአንተ እምነት። አንተም በለው ብዬ እኮ ነው። አንተም በለው እስኪ በአንተ እምነት ነው አይደል በለው። እኔ ባለውበት ነው። ከዛ በኋላ በእኔ አይደለም ያመነችው፣ እኔ ያለውበት ድርጅት በል እንጂ እኔ ያለውበት ሃይማኖት በል እንጂ የእኔ እምነት አላዳናት። ኧረ ስማኝ፣ እኔን በለው ከማለት በፊት እኮ ብዬዋለሁ። አንተ ነው ማለት ያለብህ ደግመህ። እስቲ በለው በእኔ እምነት ድናለች በለኝ። አልልም። በእኔ እምነት አልዳነችም። እሺ በአንተ እምነት ነው ወደ ጌታ የመጣችሁ ወይስ አይደለም? በእኔ እምነት ነው ወደ ጌታ የመጣችሁ፣ ግን በእኔ እምነት አልዳነችም፣ አትድንም። አንተ ባታመጣት ወደ ጌታ ፓስተሩ ይጸልይላታል። ፓስተሩ ጅንጭ ይጸልይላታል። በጌታ እውነት ነው። በጌታ ትሸፈናለች። ያ ፓስተሩ በጸለየ ሰዓት ትሸፈናለች። አንተ ባታመጣት ነው ያልኩት። አንተ ለምን አትጸልይላትም? ባይዘወይ አንተ ራስህ ቤትህ በጌታ ደም እንድትሸፈን ማድረግ አትችልም? እሱ እኮ ፓስተሩ
ከእግዚአብሔር ሹመት የተሰጠው ነው፣ ጸጋ ያለው ነው፣ ከእግዚአብሔርን ወክሎ ያለ ነው ቤተክርስቲያን ላይ። ከዚህ የተነሳ በጣም ጥሩ። ስለዚህ ወደ ቸርች ያመጣሃት በአንተ እምነት ነው ማለት ነው? እውነት ነው፣ በእኔ እምነት ነው። ግን የምትድነው በራሷ ነው። በጣም ምን አምና? አላመነችም እኮ አልኩኝ እኮ። አይዞህ ዮሴፍዬ፣ አላመነችም እኮ። አምናለች እንዴ? መቼ? እሺ እኔ አሁን ጥያቄ ጨርሰህ ከሆነ እኔ ደግሞ ልጠይቅ። አላመነችም አይደል? እሷ አላመነችም። አንተ ግን የክርስቶስ ደም ሸፍኗታል ብዬ አምናለሁ። የክርስቶስ ደም የሚሸፍነው ሰው ያመነ ነው አይደለ? በፕሮቴስታንት እምነት ሁሉ ነገር መዳን የእግዚአብሔር ነው ብዬ አስባለሁ። ሁሉ ነገር እኛ ያደረግነው አይደለም። መዳን የሚገኘው ያመነ ሰው ነው አይደለ? በፕሮቴስታንት እምነት መዳን በእምነት ብቻ ነው ትሆናላችሁ አይደል? በእምነት ነው። ደግሞ መዳንን የሚሰጠው እግዚአብሔር ነው ብዬ አስባለሁ፣ አምናለሁ። ይሄ ደግሞ እግዚአብሔር መዳን ማን ይሰጣል? አይደለም ጥያቄ በጴንጤ እምነት በፕሮቴስታንት እምነት መዳን የሚገኘው ሰው ሲያምን ነው ትላላችሁ አይደል? ትክክል። ከዛ ውጭ ያገኛ በሌላ መንገድ በፕሮቴስታንት እምነት እግዚአብሔር ሊሰጥ ይችላል ብዬ አምናለሁ። ሰው ሳያምን ማለት ይኸው እየሰጠ ይሰጣል ብዬ። አይዞህ ዮሴፍ በደንብ ተናገረው በለው። ሳያምን ማለት ነው። ሕፃኗ አላመነችም ማለት በክርስቶስ ኢየሱስ ደም ተሸፍናለች፣ ድናለች ብዬ አምናለሁ። ሳያምን ማለት ነው። ሳታምን ትድናለች። ይሄው ተጸለየላታ። ፓስተር እኮ የወከለው ሰውዬ ጸለየላት፣ ድነት ታገኛለች ብዬ አስባለሁ። መዳን ደግሞ ከእግዚአብሔር የሚሰጥ ስጦታ ነው እንጂ። በጣም ጥሩ። ስለዚህ ምን ታደርጋለህ መሰለህ ዮሴፍዬ፣ ኦርቶዶክሲያንን ስታገኝ ከዚህ በኋላ ልጆቻቸውን ወደ በሕፃንነታቸው በ40ና በ50 ቀናቸው ወደ ቤተክርስቲያን ሲያመጡ ከክርስቶስ ጋር ሲያገናኙ ትክክል ናቸው ማለት ነው። መዳንን ሲያገኙ ልጆቻቸው እኔ እንደዛ ማለት አልፈልግም። አንተ የጠየቀኝን መልሻለሁ። እኔም ልጠይቅህ፣ ስማኝ። ትክክል ነን እኛ። አሁን አንተ ባልከው እኛ ትክክል ነን እኛ። አንተ ባልከው እኛም ልጆቻችን አምጥተን እናስጠምቃለን፣ ከጌታ ጋር እንድናረጋቸዋለን። ትክክል። እኔ አሁን ያ ትክክል አይደለም ማለት አልፈልግም። ሊሆን ይችላል። ለምን? ማዳንን የሚሰጠው እግዚአብሔር ነው። ዮሴፍዬ ለአንተ ሲሆን ትክክል ነው አልከኛ። ለአንተ ሲሆን ትክክል ያልከውን ነገር እኔ ጋር ሰው ለምንድን የከበደ? በቃ ሊሆን ይችላል። ትክክል ነህ። በቃ ጎሽ። እሺ አሁን ቀጥል ያንተ ጥያቄ ወንድም ማለት የኔ ጥያቄ ምንድን ነው? የኦርቶዶክስ ቤተክርስቲያን የሚባለው የኢትዮጵያ ኦርቶዶክስ ብቻ አይደለም። ኦርቶዶክስ ማለት ትክክለኛ ቀጥተኛ እምነት ማለት ነው። የግሪክ አለ፣ የግብፅ አለ። ኦሪየንታል እና ኢስተርኖች ታውቃቸዋለህ ወንድም? ሁለቱንም አውቃቸዋለሁ። የስ ብቻ ሳይሆን አዳምጠኝ። የስ የሚለውን ቆይና አረጋጋውና የሱን ኦሪየንታል እና ኢስተርን አሉ። ግሪክ ኦሪየንታል አይደለችም። እኛ ኦሪየንታል ነን። እኛ ኢትዮጵያኖቹ ኢትዮጵያ፣ ኤርትራ፣ ሲሪያ፣ ህንድ፣ ማልካራ፣ ኢጅፕት፣ ኮፕቲክ ማለት ነው። እነዚህ የኦሪየንታል ናቸው። እነ ግሪክ እነ ራሽያ ኢስተርን ውስጥ ነው ያሉት።